እሺ ወደ ቲክቶክ ጓደኞቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰሞኑ በተደጋጋሚ አንዳንድ ጥያቄዎችን ጠይቃችሁኛል። እንዲህ በጣም ከምቀርባቸው ከስተመሮች አንዳንድ ጥያቄዎችም እንትን ብለውኛል። እሱ ምንድነው አንደኛው የፒስተን አንድ አይነት ፒስተን ሆኖ ግን ቻምበራቸው ትንሽ ለየት የሚል ፒስተኖቹ አንድ አይነት ሆኖ ምን ብለው ቻምበራቸው የሁለቱም ይለያያል። ቁመቱ እኩል ነው። የባሉ የፋሻው ቦታ እኩል ነው። የፒኑ የሁሉም ቦታ አንድ አይነት ይሆንና ቻምበር ላይ ግን ልዩነት አለው። ቻምበሩ ላይ ማለት መሀል ላይ ያለችው አቺ ብጥ ያለችው ፓርት አግም አንዳንዱ ወፍራም ነው፣ አንዳንዱ መቀጠን ይላል። ያ ልዩነቱ ምንድነው? ወፈር ሲል የቻምበሩን ቦታ እዛ እምቃት የሚፈጠርበትን ቦታ ሳይዙን ይወስድበታል። ወፈር ካለ መሀለኛዋ ስለዚህ ኮምፕሬሽኑ ያው አሪፍ ቢሆንም ግን እንደዛኛው አይሆንም። ያኛው ደግሞ ምንድነው ሳይዟ ቀጠነትልና ቻምበሩ ቦታ እኩል ይሆናል። ሳይዟ በምትቀጥንበት ሰዓት ላይ የቻምበሩ ቦታ አየር በደንብ ማመቅ ይችላል። ለምን? ሳይዟ ስላነሰች ሰፊ ቦታ ያገኛል። እዛ ሰዓት ላይ ከፍተኛ የሆነ ፍንዳታ ይፈጠርና ያው ጉልበቱም ጥሩ ይሆናል። የቻምበር መስፋትና ለመስፋት ደግሞ ሌላው ለምሳሌ አሁን ቱኬዲ ሞተሮች ላይ አይታችሁ ከሆነ የታይሩፉ ወይም ያባዱላውና የሻርክ ዶልፊን ሻርክ የሚባለው ፒስተናቸው ሁሉ ነገር አንድ አይነት ሆኖ ግን ቻምበር ላይ ልዩነት አለው። ቻምበሩ ላይ ለምንድነው ልዩነት ያለው? የሻርኩ ሰፋ ይላል የቻምበሩ ቦታ፣ የአባዱላዎቹ የሃይሩፎቹ ደግሞ ትንሽ ሳይዛቸው አነስ ይላል። ስለዚህ ብዙ ጊዜ አንዳንድ ጊዜ ስፔር ፓርቶች ምንም ችግር የለውም ፓርቱ አንድ አይነት ነው ይሉና ይሸጡላችኋል። ግን በፊት የነበረው ጉልበት ቀነሰ ትላላችሁ። ምክንያቱም እዚህ ጋር ነው ችግሩ። የሻርኩ ሳይዙ ሰፋ ስለሚል ያው ሁለቱም ቱኬዲ 92 ቢሆንም ቦርድ ዲያሜትራቸው ሳይዙ ሰፋ ስለሚል የማመቅ ኃይሉም በጣም ከፍተኛ ነው የሚሆነው እና እዛ ጋር ፍንዳታው ከፍተኛ ስለሆነ ጉልበት በጣም ይኖራል መኪና። አሁን ሻርኩ ማንም አይደርስበትም፣ በስፒድም በጉልበትም በጣም ፈጣን ነው ከአሮጌው ዶልፊን ማለት ነው ቱኬዲ ሞተር። እነዛኞቹ ሳይዛቸው አነስ ስለሚል ጉልበታቸው ከሻርኩ ጋር እኩል አይሆንም። ወይም ደግሞ ቱኬዲ ሆኖ ደግሞ አሉ ይሄ ፒካፖች ኢጂአር ምናምን ያላቸው እነሱም እንደዚህ ሳይዛቸው ሰፋ ይላል። እና ብዙ ጊዜ የምትሸወዱት ምንድነው ስፔር ፓርቶችን በራሱ አሁን ለምሳሌ የሻርክ ለመግዛት ከፈለጋችሁ ሰፋ ባለው ቻምበር ግዙ በእንትኑ ባለ እንጂ ያኛውን ይሆናል ሰጣችሁ እንዳትቀበሉ። ምክንያቱም ጉልበቱ እንደ በፊቱ አይሆንም። ሌላው ደግሞ ምንድነው የምነግራችሁ ስለ አሁን በማሽን ሾፖች ላይ የሚታዩ ስህተቶች አሉ ብዙ ጊዜ። እነዛ ስህተቶች ምንድናቸው? ቴስታታ ላይ ቫልቭ አዲስ ቫልቭ ተሰጥቷችሁ አዲስ ሲት ተሰጥቷችሁ ግን ያ ተሰርቶ ካለቀ በተለይ ቱኬዲ ሞተሮች ላይ እንደዚህ አይነት በብዛት ነገር ይከሰታል። የማሽን ሾፑ ስህተት ስላለ ነው። ቴስታታው ተሰርቶ ምን ተብሎ ይሄድና መኪናው 3 ወር 4 ወር ሳይሆነው ወዲያውኑ ኖኪንግ ድምጽ እና የሆነ ጉልበት የመቀነስ ምናምን ነገር ያመጣል። ለምንድን ነው እንደዛ የሚያመጣው? ቶሎ ቫልቭ አድርጉኝ ይላሉ። ለምንድን ነው? ማርጂን ቲክነስ የሚባል ነገር አለ። ማርጂን ቲክነስ ማለት ቫልቭ ላይ ያቺ ስሎፕ የሆነችው ፓርት አለች ዲያጎናል የሆነችው ቫልቭ ላይ እሷን ጨርሶ ቀጥ ብላ የምትል ፓርት አለች። ያቺ ውፍረቷ እሷ ማርጂን ቲክነስ ትባላለች። እሷ ሳይዝ አላት። እንደ የመኪናው ማኑዋል ስፔሲፊኬሽን ይለያያል። ያው ስታንዳርዱ ከ1.2 እስከ 1.8 ሚሊሜትር ባለው ሬንጅ ውስጥ ነው ያለው። ያው እንደ የማኑዋል ቢለያይ ከዚህ ሬንጅ ግን አይወጣም። ብዙ ጊዜ ያንን ምንድነው ጠርባችሁ ታሳጥሩታላችሁ። ሳይዙን ታሳንሱትና እሳት እንዳይቋቋም ወይ ፍንዳታ እንዳይቋቋም ታደርጉታላችሁ። ወዲያውኑ በአጭር ጊዜ በ3 ወር በ4 ወር ውስጥ ፌል ያደርጋል ያ ቴስታታ። እንደገና ድጋሚ ሌላ ኪሳራ። ይሄንን ማሽን ሾፖች አስተካክሉ። አንደኛ ለስማችሁ ጥሩ አይደለም። እንትና አካሌ ጋር ነው ያሰራሁት ብዙ ሰው ደውሎልኛል። በጣም ብዙ ሰው እንደዚህ ሆነብን እንደዚህ ያደረገ እንደዚህ ነው። የማሽን ሾፕ ስህተት ነው፣ የእናንተ ስህተት አይደለም። ይሄን ነው እኮ 3 4 5 ጊዜ ቴስታታ የሚያወርዱ ሰዎች አሉ። ያቺ ማርጂን ቲክነሷን በስፔሲፊኬሽን አይጠቀሙም። የትኛው ማሽን ሾፕ ለምን እንደሆነ አላውቅም። ቶሎ ነው ለምንድነው የፋብሪካው መኪና አንዳንድ ጊዜ 800 900 ሺህ ድረስ ይሄዳል። እንደ ያው ጥሩ አያያዝ ሾፌር ቢፈልግም ግን ረጅም ዓመት ሳይበላሽ ይቆያል። ለምን? ስፔሲፊኬሽኑን ጠብቀው ስለሚያደርጉት ነው። ያ ማርጂን ቲክነሱ አነሰ ማለት ወይም በደንብ ከተጠረበ ወይም የሲቱ ፓርቲያችን ቲክነሷን አሳነሳችሁት በሹል ካደረጋችሁት 3 ወርም አይቆይም፣ ወዲያውኑ ፌል ያደርጋል። ያንን ስፔሲፊኬሽን ከ1.2 እስከ 1.8 ሚሊሜትር ባለው ሬንጅ ውስጥ ነው ያለው። ከተጠረበ ልክ ያኛው የፋብሪካው አዲሱ ማለት ሲጠረብ ግን ከ0.5 እስከ 0.8 ሚሊሜትር መሆን አለበት። ከዛ በታች ከወረደ ግን በፍጹም አይሆንም። እሳት አይቋቋምም። በአጭር ጊዜ ያስወርዳችኋል።
ከ0.1 እስከ 0.8 ነው መሆን ያለበት። ይሄንን የብዙ ጊዜ ያልገለጽኩላችሁ በጣም ይቅርታ መንገር ነበረብኝ። እኛ በፊት ተምረነዋል በዛ አውቶ ስንማር ያው አሁን ሌቭል በሚባለው ፓርት ላይ አላቅም ይኑር አይኑር አላቅም። እኛ በበፊቱ ነው የተማርነው አሉ እንደዚህ ማርጂን ቲክነስ የሚባሉ ነገሮችን ተምረናል፣ ብዙ ነገሮችን ተምረናል። እና ያንን ስፔሲፊኬሽን ጠብቁ። ሌላው ደግሞ በነገራችሁ ማሽሾፖች ደግሞ ለእናንተም ይጠቅማችኋል። በቫልቡና በሲቱ የሚረግጥበትን ፓርት ማለት እሱን ቫልቡን ቀቡና እንትን ሲት የሚረግጥበት ኮንታክት ሲት የሚባል ነገር አለ። እሷን በፓርከር ወይም በቀለም ነገር የቫልቡን ስሎፑን ተቀቡትና አንድ ጊዜ ቴስታቷ ላይ ሲቱ ላይ ረግጣችሁ መልሳችሁ አንሱት። ያቺ ቀለሟ የለቀቀችባት ፓርት እሷን ለኳት። ከ0.2 እስከ 0.8 ነው። ከ0.2 እስከ 0.5 እስከ 8 ባለው ሬንጅ ውስጥ መሆን አለበት። በካሊፐር ትለካለች። ያቺ የተላጠችዋ ቦታ የለቀቀችዋ ቦታ በካሊፐር ትለካና ከ0.2 እስከ 0.8 ሬንጅ ውስጥ መሆን አለበት። ይሄንን የትኛውም ማሽን ሾፕ ይሄንን አይሰራውም። በቃ በጣም ትልቅ ውድቀት ነው። ይሄንን አድርጉ፣ ግድ የለም ለራሳችሁ ለስማችሁ። ምክንያቱም ተደጋጋሚ እንደዚህ ነገር ፌለሪቲ ሲመጣባችሁ ከዲ ጋር ነው ያሰራት ከዲ ጋር እንደዚህ ምናምን ይባልና ሌላ ችግር ይመጣል እና ተጠንቀቁ። ይሄንን ያቺን ቀለም ቀቧት። ኮንታክት ሲት ትባላለች። ረግጦ የሚነሳበት ፓርት ረግጦ ሲነሳ ያቺ ቀለሟ የለቀቀችባት ፓርት ከ0.2 እስከ 0.5 ድረስ መሆን አለባት። በካሊፐር ትለካለች። ያ ከሆነ በጣም አሪፍ ነው ማለት ነው። በጣም መስፋትም የለበትም። በጣም ከወረደ ደግሞ ንፋስ ያሳልፋል ማለት ነው፣ ኮምፕሬሽን ያሳልፋል ማለት ነው። እና ይህንን ነገር ማሽን ሾፖች ተጠቀሙት። ብዙ ጊዜ እኛ ሀገር ያሉ ማሽን ሾፖች ይህንን አይጠቀሙትም። ለዚህ ነው ብዙ ጊዜ በተደጋጋሚ ፌለሪቲ የሚገጥማችሁ። ማርጂን ቲክነሷንና የትኛው ኮንታክት ሲቷን ቼክ አድርጉ። ሁላችሁ ማሽን ሾፖች ስማችሁን ታድሳላችሁ። በጣም ብዙ እኔ ትልልቅ ማሽን ሾፖች ስማችሁ ሲጠፋ ሰምቻለሁ። በተደጋጋሚ ይደውላችሁልኛል። ይህንን ተጠቀሙ፣ ትጠቀሙበታላችሁ። እንግዲህ ሌላም ጥያቄ ሲጠይቁኝ የማውቀውን መልስላችኋለሁ። የማላውቀውን እንግዲህ ያው አንብቤም ቢሆን መልስላችኋለሁ። ግን አሁን የማውቀውን የተማርኩትን ነው የምነግራችሁ። ይሄንን ስፔሲፊኬሽን ይሄን በዚህ ሬንጅ ሳን በነገርኳችሁ ሊሚቶች ውስጥ ከተጠቀማችሁ ረጅም ዓመት መኪናው ያገለግላል። ማሽን ሾፖች ይሄን ተጠቀሙበት። በጣም አመሰግናለሁ። ሌላም ጥያቄ ካላችሁ ጠይቁኝ፣ መልስላችኋለሁ። አመሰግናለሁ።